ከሰዎች ጋር በሃይማኖት እንለያያለን፣ ከሰዎች ጋር በስርዓት እንለያያለን፣ ከሰዎች ጋር በባህል እንለያያለን ማለት ጠላቶቻችን ናቸው ማለት አይደለም። በዚህ ንግግሩ መድኃኒታችን አስረግጦ የነገረን አምልኮታችሁ ወይም ከኔ ጋር ያላችሁ ህይወት የታይታ አይሁን። ሰው ታዲያ ለነፍሱ ቤዛ የሚሆነው ምንድነው ካለን በክርስቶስ ማመን። በኋላ ቅያሜን የሚያረግዘው ውለታ የሚጠብቅ ሰው ነው። በዚህ ዓለም ላይ ያሉ ጦርነቶችን ሁሉ እኮ እግዚአብሔር አይደለም አስጀማሪው። በዚህ ዓለም ላይ ያሉ ጦርነቶችን ሁሉ ያስጀመረው የሰው ክፋት ነው። በእናንተ ላይ ሊደረግ የማትፈልጉትን በሌላው ላይ አታድርጉ፣ እናንተ ሊደረግላችሁ የምትፈልጉትን ለሌሎች አድርጉ። በቃ አንድ ሰው ለወንድሙ የራሱ የሆነውን ነገር ለመሰዋት ዝግጁ ካልሆነ እውነተኛ ፍቅር የለውም። ያን ደግሞ ፍቅር ብለን ስንናገር ለይተን እንዳልሆነ ተናግረናል። በቃ ባልንጀራዬ ማን ነው ብሎ ጠይቆታል። አንድ ጊዜ ጌታችንን ይህንን ሲያስተምር ሰማውና አንዱ ባልንጀራዬ ማን ነው ራሱን አመጻደቀ። እንደው ለኔ እኩያ ባልንጀራዬ መሆን የሚችል ማን ነው ብሎ ሲጠይቀው ነው ጌታችን ስለ ደጉ ሳምራዊ የተናገረው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አገኙና ደብድበው በሞትና በሕይወት መካከል አድርገው ጥለውት ሄዱ። ገፈው ደብድበው በሞትና በሕይወት መካከል ጥለውት ሄዱ። አንድ ካህን መጣ፣ አይቶት ገሸሽ ብሎ አለፈ። ቀጥሎ ሌዋዊ መጣ፣ እሱም አይቶት ገሸሽ ብሎ አለፈ። በመጨረሻ ግን ሳምራዊው መጣ። አሁን የሚደንቅ ነገር ነው እኮ ጌታችን ራሱ ምሳሌ አድርጎ ያስቀመጠው ሳምራውያንና አይሁዳውያን በምንም ነገር አይተባበሩም ነበር ነው የሚለው። በምንም ነገር አይተባበሩም ነበር። በእምነት አንድነን ብለው አያምኑ፣ በባህላቸው አንድነን ብለው አያምኑም። እኛና አይሁድ እኮ ሳምራውያን በነኩት ነገር የነኩትን አይነኩም። እነሱ በጠጡበት እነሱ በበሉበት አይበሉም እንዴ። በመንደራቸው አያልፉም። በመንደራቸው ማለፍን እንደ ነውር እንደ ርኩሰት ስለሚያዩት በባህር መንገድ ዞረው ነበር ወደ ከተማዎቻቸው የሚመላለሱት። ምክንያቱም የሳምራውያን ከተማ በአይሁድ ከተሞች መካከል ያለች ነበር። ስለዚህ ከአንዱ ቀበሌ ወደ አንዱ ቀበሌ ለመሄድ ሲፈልጉ አይሁድ በሳምራውያን ከተማ መካከል ካለፉ እንረክሳለን ስለሚሉ በሌላ መንገድ ዞረው ነበር የሚሄዱት። ጌታችን በሳምራውያን መንደር አለፈ የተባለው ለዚህ ነው፣ ጉድ ስለሆነ ነው። ከዛ አልፎ ተርፎ ያችን ሴት ውሃ ሲጠይቃት አንተ አይሁዳዊ ነህ እንዴት እኔን ውሃ ትጠይቃለህ ብላ የተገረመችው ለዚህ ነው። ምክንያቱም አይሁድ ከሳምራውያን ጋር አይተባበሩም ነበር። እንዴ እኛ እኮ በእምነት ማንመስላቸው በእምነት ማንተባበራቸው ሰዎች አሉ። በአመለካከታቸው ማንተባበራቸው ሰዎች አሉ። እምነታችን እምነታቸው ያልሆነ፣ ስርዓታችን ስርዓታቸው ያልሆነ፣ ባህላችን ባህላቸው ያልሆነ፣ ትውፊታችን ትውፊታቸው ያልሆነ ሊኖሩ ይችላሉ። አኗኗራቸው አኗኗራችን ያልሆነ ሊኖሩ ይችላሉ። ግን ምንድን ነው እዚህ ጋር መድኃኒታችን ያስቀመጠው ምሳሌ ይሄን የሚሰብር ያ ሳምራዊው ሲወርድ ያ ከኢያሪኮ ወደ ኢየሩሳሌም ሲወርድ ተደብድቦ የተጣለውን ሰው አየው፣ አዘነለት። ሄደና ቁስሉን አጠበው። በቁስሉ ላይ የወይን ጠጅ አፈሰሰለት፣ ዘይት አፈሰሰለት። ከዛ ራሱ ተቀምጦበት በነበረው አህያ ላይ ጫነው። ሐኪሞች ወዳሉበት ወይም ደግሞ እንግዳ የሚያሳድሩ ሰዎች ወዳሉበት፣ የታመሙ የሚንከባከቡ ሰዎች ወዳሉበት ቦታ ወሰደና እባካችሁ ተመልሼ እስክመጣ አስታሙልኝ ብሎ ለነሱ እንደገና ተጨማሪ ክፍያ ከፈለ። ከዛ ለዚህ ተደብድቦ ለተጣለው ሰው ባልንጀራው ማን ነው ብሎ ጠየቀ መድኃኒታችን ኢየሱስ ክርስቶስ። ይህን ሲጠይቅ መልካም ያደረገለት ነው አሉ። አንተም እንዲሁ አድርግ፣ ለሌሎች እንዲሁ አድርግ። መልካም በማድረግ ልዩነት የለም። ብዙዎቻችን ምንስተው ይሄ ነው። ከሰዎች ጋር በሃይማኖት እንለያያለን፣ ከሰዎች ጋር በስርዓት እንለያያለን፣ ከሰዎች ጋር በባህል እንለያያለን ማለት ጠላቶቻችን ናቸው ማለት አይደለም። በቃ የነሱ ምርጫ ነው፣ ምርጫቸውን እናከብራለን። እንደ ክርስቲያን ግን በረሃብ ተደብድበው ወድቀው ብናይ፣ የረሃብ ጠኔ ደብድቦ ጥሏቸው ብናይ ጨክነን አናልፍም። ቀን አድርገን እናጎርሳቸዋለን፣ ቀን አድርገን ውሃ እንግታቸዋለን። ቀን ጥሏቸው ብናይ እናነሳቸዋለን። ወንበዴ ደብድቦ ጥሏቸው ብናይ ቁስላቸውን ማጠብ የክርስቲያን ጠባይ ነው፣ የክርስቲያን ግዴታ ነው። ይሄ በቃ ለማንም ቢሆን መልካም በማድረግ ለተቸገሩ በመድረስ ለተቸገሩ በመርዳት
ኃጥእ ነው ጻድቅ ነው፣ አማኝ ነው ከሃዲ ነው መናፍቅ ነው ተብሎ አይለይም። ይሄ ክርስትና ትምህርት አይደለም። ባልንጀራን መውደድ ላይ ልዩነት ካለ፣ ባልንጀራ መውደድ ላይ መሳሳብ ካለ፣ ባልንጀራን መውደድ ላይ እከሌን ላስቀድም ማለት ካለ ይሄ ክርስቶሳዊው ትምህርት አይደለም። ክርስቶሳዊው ትምህርት አይደለም እና መድኃኒታችን ኢየሱስ ክርስቶስ ፍቅረ ቢጽንም ሲያስተምረን በዚሁ እና ፍቅረ ቢጽን የሚያስቡ ሰዎች ወንድምን መውደድ የሚለውን የምናስብ ሰዎች እንዴት ነው ወንድሜን መውደድ ያለብኝ ብለን ስናስብ ልኬቱን አስቀምጦልናል። ልኬቱ ተቀምጦልናል። እኔ እንደወደድኳችሁ፣ በቃ እኔ እንደወደድኳችሁ። ስለዚህ የክርስቶስ ፍቅር የገባው ክርስቶስ ምን ያህል እንደወደደው የገባው ሰው እሱም ሌላውን ወንድሙን በዛው ልክ ነው የሚወደው። ያ ፍቅር በልቡ እንዲያድር ነው የሚጸልየው። ትምህርቱን የገለጠልን እንዲያድርጎ ነው። የወደቁ ቢያይ በኃጢአት የወደቁ ቢያይ በርህራሄ ቀርቦ ሊያነሳቸው ነው የሚሞክረው። አይፈርድባቸው፣ አይተቻቸው። ምክንያቱም እዛ ኃጢአት ውስጥ የወደቁበትን ምክንያት ሊመረምር አይቻለውም እሱ። ስለዚህ ማድረግ የሚችለው ምንድን ነው? በኃጢአት ቢወድቁ ለማንሳት ጥረት ያደርጋል። ቢጠፉ ለመመለስ ጥረት ያደርጋል። ይህን ሁሉ የምናደርገው ከምን አንጻር ነው? ከፍቅርና ከፍቅር አንጻር ብቻ ነው። እና አንዱ መድኃኒታችን የትምህርቱ ማዕከል አድርጎ ያስቀመጣት ምንን ነበረ? ፍቅርን ነበር። እና በጣም ትርጉማቸው አሁን እንደነ በዚህ ዓለም ላይ ዲያብሎስ አንዱ ከሰራው ስራ ምንድን ነው? ልክ የሰዎችን ህይወት እንዳበላሸው፣ የሰዎችን ህይወት እንደረበሸው፣ ከእግዚአብሔር ጋር ያለንን ግንኙነት እንደረበሸው ሁሉ ከእግዚአብሔር የተሰጡን ነገሮችን ትርጉማቸውን እያዛባ፣ ትርጉማቸውን እየበረዘ ትክክለኛ ትርጉማቸውን እንዳንረዳ አድርጎናል። ስለዚህ ትክክለኛ ትርጉማቸውን ተረድተን ከመኖር ይልቅ ራሳችን የመሰለንን ትርጉም እየሰጠን፣ ለዛ የራሳችንን ሀተታና ትንታኔ እየሰጠን ያንን በመኖር ሐሴት እያደረግን ያለው። ከዛ የተነሳ እውነተኛው እንደሱ አይደለም፣ እውነተኛው ከእግዚአብሔር የሆነው ትምህርት ይሄ ነው፣ ልንከተለው የሚገባው ይሄ ነው ተብሎ ሲነገር ብዙ ሰው የሚደነግጠው ለዚህ ነው። ለምን? ልክ ነው ብሎ ያመነበት ነገር ሲናድ ያየዋል። ልክ እንዳልሆነ ሲገባው ያን መቀበል ደግሞ እንደገና ይከብደዋል። በኖረ ልማድ ውስጥ ከመኖር በላይ በጣም አስቸጋሪ ነገር የለም እና አንዱ የጌታችን የኢየሱስ ክርስቶስ ትምህርት የነበረው ፍቅርን ማዕከል ያደረገ እግዚአብሔርና ሰውን በመውደድ መካከል ያለውን ነገር የሚያስረዳ ነው። ሌላው የመድኃኒታችን የኢየሱስ ክርስቶስ ትምህርት አንዱ ትኩረት የነበረው ምንድነው? አፋዊ ከሆነ ይሄ ላዕላዊ ውጫዊ ከሆነ ይልቅ ውሳጣዊ የሆነ ማንነትን መስራት ላይ ትኩረት ያደረገ ነበር። ለምን? ብዙ የአምልኮ ስርዓቶች አፋዊ ነበሩ። ይሄ ከላይ የሚታይ ነበር። አሁን ለምሳሌ በብሉይ ኪዳን መስዋዕት ይቀርባል። መስዋዕት የሚያቀርበው ሰው ደስ ብሎት ያቀርብ፣ ከፍቶት ያቀርብ፣ ወይም በፈቃዱ ያቀርብ፣ ሕግ ስለሆነበት ያቀርብ የሚጠይቅ አልነበረም። ዋናው ምንድነው? መስዋዕቱን አቅርቧል ነው፣ አለቀ። አሁን ግን እኛ የሚታይ መስዋዕት ከማቅረባችን በፊት ከኛ የሚጠበቀው መጀመሪያ ምንድነው? ራሳችንን መስዋዕት አድርገን ማቅረብን ነው። ቅዱስ ጳውሎስ ለእግዚአብሔር ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራሄ ለምናችኋለሁ ይላል። አንድ ክርስቲያን መጀመሪያ የራሱን ሕይወት ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጎ ካቀረበ በኋላ ነው ሌሎች ነገሮችን የሚያቀርበው። በግዳጅ አይደለም፣ በፈቃድ ነው፣ በውዴታ ነው። ተገዶ ምንም እንዲያደርግ እግዚአብሔር አይጠብቅም ከማንም። ሕግ ስለሆነ አይደለም የምንፈጽመው፣ ደስ ስለሚለን ያ ነገር በፍቅር ከእግዚአብሔር ጋር ስለሚያቀርበን ነው እንጂ ተገደን ሕግ ስለሆነ ተገደን አይደለም የምናደርገው። ሕጉን በደስታ ነው የምንኖረው። ሕጉን በፈቃዳችን ነው የምንኖረው። እንደ ሕግ አይደለም ለኛ የሚያኖረን ያ ነገር፣ እንደ ሕግ እያሰብነው አይደለም የምንኖረው። በደስታ የምናደርገው፣ በደስታ የምንኖረው የአምልኮ ሕይወታችን አድርገን ስንቀበለው ነው ከእግዚአብሔር ጋር ያለን ግንኙነትን የሚያሳድግ የሚያጠነክር፣ ከእግዚአብሔር ጋር ያለንን ቅርበት የሚጨምር እንደሆነ ስለምናምን ነው ያንን ነገር የምናደርገው። ከውስጣችን ካለ የፍቅር ፈቃድ ነው ያንን የምናደርገው። ይህንን መረዳት
ያስፈልጋልና የክርስትና ትምህርት ብዙ ነገር ውስጥ ያለውን ነገር እንድንሰራ ውሳጣዊ ማንነታችን ላይ እንድንሰራ የሚያስተምር ነበርና ብዙ ቦታ መድኃኒታችን ኢየሱስ ክርስቶስ ይሄንን ብዙ ቦታ ገልጦታል። የመጀመሪያው እንደው በዚያን ጊዜ የነበረውን ሕዝብ ሲያስጠነቅቅ ለነገሩ የዛን ጊዜ የተናገረው ነገር እስካሁን የሚሰራ ነውና ምንድነው ያለው? ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነው። እግዚአብሔር የከንፈርን ምስጋና የሚሰማ አምላክ ብቻ አይደለም፣ የልብን ሐሳብ የሚመረምር አምላክ ነው። ስለዚህ በአንደበታችን እግዚአብሔርን ተመስገን ብንለው ወይም የተለያየ የምስጋና ቅኔ በአንደበታችን ብናፈስ በልቡናችን ውስጥ ግን ማጉረምረም ካለ እግዚአብሔር ያንን ይሰማል። በአንደበታችን እንኳን እናምናለን ብንመሰክር ልቡናችን የሚክደው ከሆነ እግዚአብሔር አይታለልም። ስለዚህ ይህ ሕዝብ በከንፈሩ የሚናገረው ማንም ሰው አሁን ብንጠይቅ በከንፈሩ ስለ እግዚአብሔር የሚናገረው መልካም ነገር ሊሆን ይችላል። በከንፈሩ የሚናገረው ስለ እግዚአብሔር ሕግጋት መልካምነት ሊሆን ይችላል። ያንን ነገር በልቡናው ተቀብሎ ይኖረዋል ወይ ነው? እግዚአብሔርን እፈራለሁ ብሎ ሲናገር አንደኛው ፈሪሃ እግዚአብሔር ያለኝ ሰው ነው ነኝ ብሎ ሲናገር የእውነት ፈሪሃ እግዚአብሔር ልቡና ውስጥ አለ ወይ ነው ጥያቄ። እና እግዚአብሔር የከንፈርን መልስ ሳይሆን ወይም የከንፈርን ቃል ሳይሆን የልብን ሐሳብ የሚመረምር አምላክ ስለሆነ እንድንሰራ የሚፈልገው ውስጣችን ላይ ነው እንድንሰራ የሚፈልገው። ደጋግሞ ውስጣችን እንድናስተካክል ነግሮናል። ውስጣችን እንድናስተካክል ሰውን ምንድነው የሚያደርግ ሰው ተብሎ ሲነገር እኮ ከውስጡ የሚወጣ ነው ብሎ ነው የተናገረው። ከውስጡ የሚወጣ ነው። ለምን? ከውስጡ ሐሜት፣ ስድብ፣ ክፋት፣ ተንኮል፣ ዝሙት እነዚህን የመሳሰሉት ሁሉ ይወጣሉ አይደለም ያለው። ስለዚህ መጀመሪያ ምናችሁን ስሩ ነው ያለው ውስጣችንን። እዚህ ማቴዎስ ወንጌል ምዕራፍ 23 ላይ ደጋግሞ የሚናገረው ነገር አለ። የጽዋውን አስቀድማችሁ ውስጡን እጠቡት ይላል። በቃ የጽዋውን ውስጡን እጠቡት። ውስጡን ካጠባችሁት ላዩ ሁሉ ጥሩ ይሆናል። አሁን የጽዋውን ውስጡን የሚለን እኛን ነው። ይሄ ደግሞ ግልጽ ነው። አንድ ሰው ውስጡ ክፉ ነገር የሞላበት ቆሻሻ የሞላበት ሰውነትን ሊጎዳ የሚችል ነገር በሞላበት ጽዋ አንድ ነገር የሚጠጣ ቀርተን የምንሰጠው ሰውን ይጎዳዋል፣ ያንን ሰው ይጎዳዋል። ነገር ግን ውስጡ ንጹህ ሆኖ ላዩ ብቻ ቆሻሻ ሆኖ ቀርተን የምንሰጠው ግን ላዩን ሲያየው ድንገት ሊጸየፍ ይችላል እንጂ አይጎዳውም። እስከ መጨረሻው የሚጎዳ ነገር አያመጣበትም። ስለዚህ እኛም ከእግዚአብሔር ጋር ባለን ሕይወት የሚጎዳን የውስጣችን ማንነት እና ለሰው ታይታ ከላይ እንደምን ለመታየት ብቻ የአምልኮ መልክ ሊኖረን ይችላል። ቅዱስ ጳውሎስም ብሏል፣ የአምልኮ መልክ አላቸው ኃይሉን ግን ክደዋል ብሏል። ብዙዎቻችን የአምልኮ መልክ አለን። ስናስቀድስ ልንታይ እንችላለን፣ ስንጾም ልንታይ እንችላለን፣ በየጥጋጥጉ ስንጸልይ ልንታይ እንችላለን፣ በየአብያተ ክርስቲያናቱ ትልልቅ በዓላት ላይ ተሳትፎ ስናደርግ ልንታይ እንችላለን፣ ብዙ ምጽዋት ልናደርግ፣ ብዙ መባ ለቤተ ክርስቲያን ልናስገባ እንችላለን። ይሄ ሁሉ እግዚአብሔርን አይጋርደውም። ውስጣችን ክፋት የሞላበት ከሆነ ውስጣችን ንጹህ ካልሆነ እግዚአብሔር ይህንን ሁሉ አይቀበለውም፣ እንደውም ይጸየፈዋል። ይህንን ሁሉ ይጸየፈዋል። በዛው በማቴዎስ 23 ላይ አጥብቆ የነገረን ይህንን ነው። የተለሰነ መቃብር ነው የምትመስሉት ያለን ለዚህ ነው። የተለሰነ መቃብር ነው የምትመስሉት እና መቃብር ከላይ ሲያዩት በኖራ ተለስኖ በእብነበረድ አጊጦ ሲያዩት ያምራል፣ ዓይን ይስባል። ውስጡን ግን ቢከፍቱት ምንድነው ያለው ነው። እና አባቶቻችን በትርጓሜ እንደሚያስቀምጡት ውስጡን ቢከፍቱት መቃብሩን ቢከፍቱት ግን በዛ ያለው እንግዲህ ተቀብሮ የነበረው አስከሬን ስጋው ተልከስክሶ ጅማቱ ተበጣጥሶ አጥንቱ ተከስክሶ እጁ ፈሶ ሲታይ ላይን ይከፋል፣ ላፍንጫ ይከረፋል ይላሉ። እና ማንም ሰው የተከፈተ መቃብር አጠገብ ለቅጽበት አይቆምም። እውነት ለመናገር ለቅጽበት አይቆምም። እንግዲህ ማለት የምሳሌውን ጥልቀት እናስተውሉ። ሁላችንን በሚያውቀን ፊት፣ በሰራን ፊት፣ በፈጠረን ፊት ይሄንን ፍጡር አልተናገረውም። ይሄን ንግግር ፍጡር አልተናገረውም። ፍጡር ቢናገረው ኖሮ የእውቀት ጉድለት ኖሮበት ነው፣ የሰው ልጅ ስለማያውቀው ነው ይሄን የተናገረው ብለን ንግግሩን እንተች እንችል ነበር። እኛን ግን በተለሰኑ መቃብራት መስሎ የተናገረው የሰራን እሱ ነው፣ የፈጠረን እሱ ነው። ውስጣችንን ገልጦ እንደ መጽሐፍ የሚያነበው እሱ ነው። የተለሰኑ መቃብራት ነው የምትመስሉት ያለ። በዚህ ንግግሩ መድኃኒታችን አስረግጦ የነገረን አምልኮታችሁ
ወይም ከኔ ጋር ያላችሁ ህይወት የታይታ አይሁን፣ የላይ አይሁን። ከኔ ጋር ያላችሁ ህይወት ከኔ ጋር ያምልኮ ህይወታችሁ የውስጥ ይሁን፣ ከውስጥ ይሁን በዋናነት እያለን የነገረን። ይህንን አምልኮ ፈሪሳዊ አምልኮ እንለዋለን። የፈሪሳዊ አምልኮ ነው ይህ አምልኮና በተደጋጋሚ ስለ ፈሪሳውያን ሲናገር ለሰው እንዲታዩ ይል ነበር መድኃኒታችን ኢየሱስ ክርስቶስ። ለሰው እንዲታዩ ጸሎታቸውን ያስረዝማሉ፣ ለሰው እንዲታዩ በየማዕዘኑ ይጸልያሉ፣ ለሰው እንዲታዩ በሰውነታቸው ላይ የሙሴን ህግጋት ሁሉ በልብሳቸው ላይ ሳይቀር በጥልፍ ይጠልፉታል በሰውነታቸው ላይ። ምን ለሰው እንዲታዩ የሙሴን ህግ ከሰውነታቸው አልፎ በቃ ይኖሩታል በዚህ ደረጃ ተብሎ እንዲታሰብ በየማዕዘኑ በየመስቀለኛው መንገዱ ላይ ቆመው ሲጸልዩ ይታያሉ ጸሎተኛ ለመባል። እንደገና ሰው ጉልበቱ እስኪብረከረክ ድረስ ጸሎታቸውን ያረዝማሉ፣ እነዚህ ጸሎተኞች ናቸው ለመባል። ያንን ሁሉ በአንድ ቃል ጠቀለለው። ይህን ሁሉ የሚያደርጉት አለ ለሰው እንዲታዩ ነው። የሚያደርጉት ለሰው እንዲታዩ ነው። ሰው እንዲያያቸው ስለሚያደርጉት እግዚአብሔር አያቸው። በሰው መታየት የሚፈልግን እግዚአብሔር አያየው። በእግዚአብሔር ብቻ መታየት የሚፈልጉት ደግሞ ሰው አያያቸው። የሚደንቀው ነገር ይሄ ነው። ሰው አያያቸውም። ከሰው አይን ተሰውረው ከሰው ምስጋና ተደብቀው ነው ከእግዚአብሔር ጋር ያላቸውን ህይወት በስውር የሚያደርጉት። እዚህ አንዱ መድኃኒታችን ያስተማረን ትምህርት ምንድነው? ከእግዚአብሔር ጋር ባላችሁ ህይወት ራሳችሁን ስታዘጋጁ፣ ራሳችሁን ስትሰሩ ውስጣችሁን ስሩ። ልባችሁን ንጹህ አድርጉ። ከክፋት፣ ከተንኮል፣ ከምቀኝነት፣ ከትዕቢት፣ ከከንቱ ውዳሴ፣ ከጥርጥር፣ ከፍርሃት፣ ከዝሙት እኒህን ከመሳሰሉት ነገሮች ንጹህ አድርጉ ውስጣችሁን። ትዕግስት፣ ትህትና፣ ፍቅር፣ ርኅራኄ፣ ቸርነት፣ በጎነት የሞላው ማንነት ይኑራችሁ። ይሄ ይኑራችሁ ብሎ ነው አንዱ ያስተማረን። ይሄ ላዕላዊ የሆነውን ነገር ከላይ የሆነውን ነገር አስወግዱ። የአምልኮ መልክ ማሳየታችሁን ተዉ። እግዚአብሔርን በፍጹም ልባችሁ፣ በፍጹም ሐሳባችሁ፣ በፍጹም ነፍሳችሁ የምትወዱ ከሆነ ህይወታችሁ የውስጥ ይሁን ብሎ አንዱ የትምህርቱ ማዕከል ይህን ያደረገ ነበር። ሌላው የመድኃኒታችን የኢየሱስ ክርስቶስ የትምህርቱ ማዕከል ከነበረው አንዱ የሰው ልጅ በተሸናፊነት መንፈስ ውስጥ ነበረ። አብሶ ቅዱስ ጳውሎስ ደጋግሞ ይናገረዋል። አሁን የተቀበልነው የልጅነት መንፈስ ነው እንጂ እንደገና የባርነትን መንፈስ አይደለም ይላል። እና የባርነት መንፈስ ማለት ተሸናፊነት ነው። ሰው ለተሸነፈለት ነገር ነው ባሪያ የሚሆነው። መጽሐፋችን እንደሚለው ለተሸነፈለት ነገር ነው ባሪያ የሚሆነው። በብሉይ ኪዳን ለዲያብሎስ ለኃጢአት ተሸንፈን ስለነበረ የዲያብሎስ ባሪያ የኃጢአት ባሪያ ሆነን ወደ ሞት እንጋዝ ነበረ። ሞት ደግሞ ተቀብሎ ወደ ሲኦል ያገዘን ነበረ። በዚህ የተሸናፊነት መንፈስ ውስጥ ነው የነበርነው። እንደገናም በዕለት ተዕለት ህይወታችን ከእግዚአብሔር የተቀበልናቸው በጎ የሆኑ ነገሮች ሁሉ ከዲያብሎስ በመጡ ነገሮች ሽንፈት ገጥሟቸው ነበረ። ለምሳሌ እግዚአብሔር ለኛ ርኅራኄን ሰጥቶናል፣ በጭካኔ ተሸንፈን ነበር። ፍቅር ሰጥቶናል፣ በጥላቻ ተሸንፈን ነበር። ትዕግስት ሰጥቶናል፣ በቁጣ ተሸንፈን ነበር። ትህትና ሰጥቶን ነበር፣ በትዕቢት ተሸንፈን ነበር። በእነዚህ ነገሮች ተሸንፈን ነበር። መድኃኒታችን ሲመጣ እነዚህን ነገሮች መለሰልን። በቃ ይህንን የመለሰልን ምንድነው? በትምህርቱ ነው። ስለ ትዕግስት አስተማረን፣ ስለ ትህትና አስተማረን፣ ስለ ፍቅር አስተማረን፣ ስለ ርኅራኄ አስተማረን። ስለዚህ ምን ሆነ? ጥላቻን በፍቅር እንድናሸንፍ የአሸናፊነት መንፈስ ተሰጠን። በቃ ጥላቻን በፍቅር አሸንፉ፣ ቁጣን በትዕግስት አሸንፉ፣ ትዕቢትን በትህትና አሸንፉ፣ ጭካኔን በርኅራኄ አሸንፉ፣ ስስትን በልግስና አሸንፉ ብሎ ይህንን በፊት ስንሸነፍባቸው የኖርነውን ወይም እነዚህን በቃ አንችልም ብለን በባርነት ውስጥ የነበርናቸውን አሁን ግን ማሸነፍ እንደምንችል ህሊናችንን ከፍ አደረገው። በቃ አሁን የአሸናፊነትን መንፈስ ለኛ አላበሰን፣ ያንን መለሰልና አንዱ የትምህርቱ ማዕከል ይህንን በደንብ እንድናውቅ፣ ይህንን በደንብ እንድንረዳ፣ ኃጢአትን በጽድቅ ማሸነፍ እንደምንችል፣ እርኩሰትን በንጽህና ማሸነፍ እንደምንችል ነው አንዱ የመድኃኒታችን የኢየሱስ ክርስቶስ የትምህርቱ ማዕከል የነበረውና ሐዋርያትም ይህንን ተከትለው ነው የጌታችንን ትምህርቱን የጌታችንን ህይወቱን ተከትለው ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ እያሉ ደጋግመው የነገሩን ለዛ ነው። ሌላው
መድኃኒታችን ኢየሱስ ክርስቶስ ያስተማረን ለሚበልጠው ነገር ትኩረት ሰጥተን እንድንኖር ነው። ለሚበልጠው ነገር ከፍ ያለ ህሊና እንዲኖረን በዚህ በቅዳሴ ላይለ ይኩን ህሊናክሙ በሰማይ ያህሉ ልብክሙ፣ ህሊናችሁ በላይ ይሁን ይለናል። ህሊናችሁ በላይ ይሁን፣ ልቡናችሁም በሰማይ ይሁን ብሎ በቅዳሴ እንሰማለን እና ክቡር ዳዊትም ብሏል ብፁዕ ብእሲ ዘመሃቤከ ረድኤቱ እግዚኦ ወዘይህሊ በልቡ ዘበላይሉ፣ እርዳታው ካንተ ዘንድ የሆነለት በልቡናውም የላይኛውን ነገር የሚያስብ ሰው ብፁዕ ነው። ከፍ ያለውን ነገር ጊዜያዊውን ሳይሆን ዘላለማዊውን፣ ኃላፊውን ሳይሆን ቋሚውን የሚያስብ ሰው፣ ምድራዊውን ሳይሆን ሰማያዊውን፣ የሚያልፈውን ሳይሆን የማያልፈውን የሚያስብ ሰው ያ ሰው ብፁዕ ነው ብሎ ዳዊትም ተናግሯልና መድኃኒታችን ኢየሱስ ክርስቶስም ወደዚህ ዓለም መጥቶ ሲያስተምረን በትምህርቱ እንድንገነዘብ ከፈለገው ነገር አንዱ ምንድነው? በዚህ በምድራዊ ሐሳብ በምድራዊ ጉዳይ ብቻ ተጠምደን የሰማያዊውን ሕይወታችን ዘላለማዊ ሕይወታችንን እንዳንረሳ ከእግዚአብሔር ጋር ያለንን ግንኙነት እንዳንጎዳ ነው ደጋግሞ ሲነግረን የነበረው እና በጣም ኃይለኛ በጣም ጠንካራ የሆኑ ኃይለ ቃላትን ተጠቅሞ ነግሮናል። እንደ ምሳሌ ስናነሳ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጣ ምን ይጠቅመዋል ብሏል። አሁን ይሄንን በቃ እኮ ይሄ እኮ ሌላ እውነት ለመናገር ህሊና ላለው ሰው ማስተዋል ለሚችል ሰው ይሄ ቃል በቂ ነው። አንድ ሰው ከእግዚአብሔር ጋር ያለውን ህይወት ለማስተካከል ይህቺ ንግግር ብቻ በቂ ናት። ሰው ዓለሙን ሁሉ ቢያተርፍ አዋቂ ተብሎ ቢከበር ባለስልጣን ንጉስ ተብሎ ቢፈራ ባለጠጋ ተብሎ ሁሉ ሰው የሚሰግድለት ቢሆን መጨረሻ ላይ ግን ነፍሱን ካጣ ምን ይጠቅመዋል? ለነፍሱ ምን ቤዛ ይሰጣል? ስልጣኑ ቤዛ ሊሆነው አይችልም ለነፍሱ። ገንዘቡ ቤዛ ሊሆነው አይችልም ለነፍሱ። ዕውቀቱ ቤዛ ሊሆነው አይችልም ለነፍሱ። በየትኛውም ደረጃ አዋቂ ብንሆን በፍልስፍና ስማችን የተጠራ ሳይንቲስት ከሌ ተብለን በዚህ በምድር ሳይንቲስት፣ ፕሮፌሰር፣ ዶክተር ተብሎ ቢቀጸልልን በእግዚአብሔር ፊት ከዚህ ዓለም በሞት ስንለይ በእግዚአብሔር ፊት የምንታወቀው ሰው በመሆናችን ነው። አለቀ። አንድ ሰው ነህ እንጂ በሰማይ ፕሮፌሰር ከሌ ወይም ሳይንቲስት ከሌ መጣ ተብሎ አቀባበል አይደረግልህም። ወይም ንጉስ ገሌ መጥቷል፣ ፕሬዝዳንት ገሌ መጥቷል ተብሎ ቀይ ምንጣፍ አይዘረጋልህም። እንደ ማንኛውም አንድ ሰው ነው እንደ ስራ ሊመዘንልህ በፊቱ የምትቆመው። አከተመ። ይህንን ስለሚያውቅ ባለቤቱ ምን አለን? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጣ ምን ይጠቅመዋል? ስለ ነፍሱስ ቤዛ ምን ይሰጣል? ስለዚህ የላይኛውን አስቡ። በየትኛውም ደረጃ ላይ ብትቀመጡ ነፍሳችሁን የሚጠቅም ነፍሳችሁን የሚያስብ እንጂ ነፍሳችሁን የሚጎዳ ነገር አታድርጉ። ምክንያቱም ለነፍሳችሁ ምንም ቤዛ መስጠት አትችሉም። ገንዘብ ተከፍሎ የሚገባበት ዓለም አይደለም የምንሄደው። እንኳን በሰማይ በምድርም አንዳንድ ጊዜ ገንዘብ ከፍለህ ማትወጣው ነገር ውስጥ ትገባለህ። እንኳን ከሞት ባሻገር ባለው ማለት ነው። በምድርም እኮ ገንዘባችን ማያድነን ጊዜ አለ። በምድርም እኮ ስልጣናችን ማያድነን ጊዜ አለ። በምድርም ዕውቀታችን ማያስጥለን ጊዜ አለ። በእውቀታችን ማንፈራበት ማንታፈርበት ጊዜ እኮ አለ። እንዴ ስንት አዋቂዎች እኮ ያለምንም ማመንታት ዕውቀታቸው ይጠቅማል ተብሎ ሳይታሰብ እንደው ቢቆዩ ዕውቀታቸው ይተርፈናል ብሎ ሳይታሰብ እኮ ብዙ እርምጃ ተወስዶባቸዋል። ስለዚህ በምድርም አያድነንም እንኳን በሰማይ። ስለዚህ ለነፍሱ ምን ቤዛ ይሰጣል? ሰው ታዲያ ለነፍሱ ቤዛ የሚሆነው ምንድነው ካልን በክርስቶስ ማመን፣ ከዛ ትእዛዛቱን መጠበቅ፣ ያ የሰራነው ስራ በዮሐንስ ራእይ ላይ እንደተነገረው መንፈስ ቅዱስ እንዲህ ይላል ተብሎ እንደተነገረው ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል አይደለም? አዎ በጌታ የሚሞቱ ብፁዓን ናቸው አለና መንፈስ ቅዱስ ምን አለ? ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። የሚከተለን ስራ ከመቃብር ባሻገር ከሞት ባሻገር በፊቱ የሚያቆመን በፊቱ ሞገስ እንድናገኝ ያደርገን በፊቱ በክብር እንዲቀበለን የሚያደርገን ስራ ከሌለን በዚህ ዓለም ባለን ክብርና በዚህ ዓለም ባለን ዝነኝነት ታይተን የምንመዘንበት ዓለም አይደለም እዛ የምንሄደው። እንደውም ምናልባት ብዙ ማወቃችን ባለጠጎች መሆናችን ከሰዎች በላይ እድል አግኝተን በስልጣን ወንበር መጠቀማችን የበለጠ ተጠያቂነት ያመጣንብን እንደሆነ እንጂ
የሚሰጠን ምንም ጥቅም ምንም ረብ አይኖርም። እና አንዱ ያስተማረን አምላካችን ኢየሱስ ክርስቶስ ያስተማረን የላይኛውን የማያልፈውን ነገር ማሰብ፣ ያንን በማሰብም መልካም ነገርን ማድረግ፣ መልካም ነገርም ስናደርግ ደግሞ ውለታ ጠብቀን ብድራት ሽተን ሳይሆን የምናደርገውን ሁሉ የላይኛውን ነገር አስበን በኋላ የሚቆየንን ነገር አስበን እንድናደርግ። በዚህ እንኳን ብናስበው በዚህ ዓለም እንኳን ያለን እንደውኛ አሁን እንደ ማህበራዊ ህይወት ተቀብለ ነው የምንኖረው ነገር እንኳን እንዲስተካከል እኮ ትምህርቱ ያግዘን ነበር ብናውቅበት እና እንኳን ለነፍሳችን ማለት ነው። እና በጣም የሚደንቅ እንደው ወንጌልን አንዳንድ ጊዜ ህሊናችንን ሰብስበን መንፈስ ቅዱስ ልቡናችንን ከፍቶልን ስናነብ እስከዛሬ ይሄን አላነበብኩትም ነበር ወይ እስክንል ድረስ ነው መልእክቱ ውስጣችንን የሚነካውና መድኃኒታችን ኢየሱስ ክርስቶስ አኗኗራችን እንኳን በዚህ በምድር አኗኗራችን እንኳን ድካም የበዛበት እንዳይሆን ቅያሜ ያረገዘ እንዳይሆን የምናደርገውን ነገር እንኳን ውለታ እንዳትጠብቁ ብሎናል። ውለታ እንዳትጠብቁ። ለምን? ውለታ የሚጠብቅ ሰው ነው ቅያሜ የሚያረግዘው። በኋላ ቅያሜን የሚያረግዘው ውለታ የሚጠብቅ ሰው ነው። ምንም ውለታ የማይጠብቅ ሰው ለመቀየም ሩቅ ነው የሚሆነው። እናንተ ስታደርጉ ይለናል፣ ድግስ ስትደግሱ፣ አንድ ዝግጅት ስታዘጋጁ ብድራት ሊመልሱላችሁ የማይችሉትን ጥሩ። በቃ ድሆች የሆኑትን፣ አካለ ስንኩል የሆኑትን፣ ራሳቸውን መርዳት የማይችሉትን፣ በእድሜ ጫና ራሳቸውን ማገዝ የማይችሉትን ወይም ደግሞ እናት አባት የሌላቸውን ህፃናት ድግሳችሁ ላይ ጥሩና እነሱን ጋብዟቸው። እነሱ በዚህ ምድር ምንም ውለታ ሊመልሱላቸው አይችሉም። አሁን ውለታ ለመመለሳቸው ለኛ ራሱ እፎይታ ነው። ያን ለሚያደርገው ሰው ራሱ እፎይታ ነው። ምንም ስለማይጠብቅ ምን ጊዜም እኮ ምንድነው ጠቢባንም የሚሉት ዲስአፖይንትመንት የሚመጣው ከኤክስፔክቴሽን ነው አይደል የሚባለው። ስለዚህ ኤክስፔክቴሽን ከሌለ ውስጣችን መጠበቅ ከሌለ እነዚህ ሰዎች ብድር ይመልሱልናል ብለን ማንጠብቅ ከሆነ ከቅያሜ እንርቃለን። የምንቀየምበት ምክንያት አይኖረንም። ብዙ የተቀየምናቸውን ሰዎች ብንመረምር በህይወታችን ኤክስፔክት የምናደርግባቸውን ሰዎች ነው የምንቀየመው። ይህንን እንኳን ይወላችሁ ህሊናችን ከፍ እንዲል በቃ ህሊናችን በተቻለ ከፍ ያለውን ነገር እንዲያስብ ይህን ያህል ነው የመከረን፣ ይህን ያህል ነው ያስተማረን። እና የጌታችን ትምህርቱ እነዚህን ነገሮች የጠቀለለ ማዕከል ያደረገ፣ ከዛም ደግሞ ሌላው ትልቁ መልእክቱ በዚህ ዓለም ላይ በሚሆን ነገር እንዳንረበሽ፣ ይሄ ይመጣል እያለ ነግሮናል። ይሄ ይመጣል፣ እንዲህ አይነት ነገር ይመጣል፣ ረሃብ ይሆናል፣ ወንድም በወንድሙ ላይ ህዝብ በህዝብ ላይ ይነሳል፣ ብዙ ተፈጥሮ አደጋዎች፣ የመሬት መንቀጥቀጥ፣ እንዲህም አይነት ነገር በየተለያየ ስፍራ ትሰማላችሁ። ጦርንና የጦርን ወሬ ትሰማ፣ ግን እንዳትረበሹ። አንዱ የነገረን ምንድነው? እንዳትረበሹ። ለምን ስንለው ይሄ ሊሆን ግድ ነውና። ይሄ ሊሆን ግድ የሆነው ከእግዚአብሔር ትእዛዝ የተነሳ ነው አይደለም፣ ከሰዎች ክፋት የተነሳ ነው። እግዚአብሔር በምድር ጦርነት እንዲኖር ፈልጎ ነው? እግዚአብሔር በምድር ይሄ ሁሉ መከራ እንዲኖር ፈልጎ ነው? አይደለም። መከራውን የሚጠራው ምንድነው? የሰው ክፋት ነው። የእግዚአብሔር ትእዛዝ ሳይሆን የሰው ክፋት ነው መከራውን የሚያመጣው። ስለዚህ የሰው ክፋት፣ ሰው የሚሄድበት ክፋት ይሄንን ሊያስቀር የሚችል አይደለም። የሰው ክፋቱ ይሄን ሊያስቀር የሚችል አይደለም። ይሄን ለማምጣት ነው እንደውም ሰው የሚንደረደረው። ስለዚህ ይሄ ሊመጣ ግድ ነው። አሁን ብዙዎች ይሄንን የሚረዱት ምንድነው? እግዚአብሔር ይሄንን ነገር እንዲመጣ እንዳዘዘ እንዲመጣ እንደፈቀደ የሚያስበው አይደለም። ለምንድን ነው ይሄን ያለን? የኛ ክፋት ወዴት እንደሚሄድ ስለሚያይ ነው ይሄን ያለን። በቃ በዚህ ዓለም ላይ ያሉ ጦርነቶችን ሁሉ እኮ እግዚአብሔር አይደለም አስጀማሪው። በዚህ ዓለም ላይ ያሉ ጦርነቶችን ሁሉ ያስጀመረው የሰው ክፋት ነው እንጂ እግዚአብሔር አይደለም። ስለዚህ የሰው ክፋት የሚሄደው ወደዛ ስለሆነ ይሄ ሊሆን ግድ ነው። በቃ የሰው ክፋት የሚወልደው ይሄንን ነው። ከዚህ ውጭ ሊወልድ አይችልም። የሰው ክፋት እየነገረን ነው። አንዱ እንዳንረበሽ እንግዲህ እናንተ ግን አትረበሹ ብሎ ይሄንን ይነግረናል። እንግዲህ አንዱ ሰው ይሄ እንዴት ይሆናል እያለ ጭንቀት ውስጥ ስለሚገባ በቃ ይሄንን ተቀብላችሁት ኑሩ፣ እኛን ግን ወደ መከራ አታግባን እያላችሁ ጸልዩ። እግዚአብሔር ምንጊዜም የራሱ የሆኑትን መጠበቅ ያውቅበታል። ወይም ደግሞ የራሱ ስለሆኑት ምርጦቹ ሲል የመከራ ዘመኖችን ማሳጠር ያውቅበታል። የመከራን ዘመን ያሳጥራል ራሱ ብሏል። ስለተመረጡት ሲል ቀኖቹ ባያጥሩ ኖሮ ስጋ የለበሰ ባልዳነ ነበር ብሏል አይደለም እንዴ? ስለዚህ
ቀኖቹን እንዲያሳጥር ወደ መከራ አታግባን ብላችሁ ጸልዩ እንጂ ይሄ ሊሆን ግድ ነው። የሰው ክፋት ይህንን መውለዱ አይቀርም እያለ እየነገረን፣ ሌላው አሁንም በምድራዊ ባለን ኑሮ እንዴት መኖር እንዳለብን ሲነግረን፣ ይሄ አሁን በእንደዚህ አትጨነቁ ብሎናል። እንደገና ሌላ ሲነግረን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። በምድር ባለን ህይወት ቅድምም ህይወቱን ስናነሳ የጌታችን ህይወትን ስናነሳ እንደተነጋገርነው ያለ ጭንቀት ቀለል ያለ ህይወትን ኑሩ ብሎ እየነገረን ነው። ይሄ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃል። ሳትጠይቁት የሚያስፈልጋችሁ እንደሆነ አውቆ ይሰጣችኋል። ችግሩ ምንድን ነው? በእግዚአብሔር ላይ ያን አይነት እምነቱ አለን ወይ? እና ምሳሌ ሰጥቶናል። አይናችን የሚያየው ምሳሌ ነው የሰጠን። የሰማይ ወፎች አይዘሩም፣ አያጭዱም፣ በጎተራ አይከቱም፣ የሰማዩ አባታችሁ ግን ይመግባቸዋል። እንግዲህ እናንተ ከወፎች አታንሱም እያለን፣ ከወፎች አታንሱም። እንደገና ልብስንም በተመለከተ የምድረ በዳ አበቦችን ተመልከቱ። አይፈትሉም፣ አይሸምኑም። ነገር ግን የሰማዩ አባታችሁ በዛ ሐሩርና ቁር ውስጥ እንኳን ያስጌጣቸዋል። በቃ የንፋሱን ኃይል፣ የፀሐዩን ትኩሳት፣ የዝናሙን ኃይል ሁሉ ተቋቁሞ አበቦች ምን አይነት ፍካት ነው የሚፈኩት? እንደዛ እንዲፈኩ ያደርጋቸዋል አለና ሰሎሞን እንኳን በዚያ ሁሉ ክብሩ በነበረው ክብር ከምድረ በዳ አበቦች እንዳንዲቱ አላጌጠም እና በልዩ ባለሙያዎች የተጠለፈ ሐርና ወርቀ ዘቦ እየለበሰ በእንቁና በአልማዝ እያጌጠ ሰሎሞንን አይታችሁ አንዲትን አበባ ብታዩ እያለን ነው መድኃኒታችን። የአንዲቷን አበባ ያህል ውበት አልነበረውም። እውነት ነው። አበባን እንዲህ ስናይ ያላት ውበት እንዴት ነው የሚያስደምመው! የሰውን በህሊና ውስጥ ያለ ትካዜ፣ በህሊና ውስጥ ያለ ጭንቀት እስኪያስረሳ ድረስ የሚደርስ ውበት ነው ያላቸው። እንግዲህ ተመልከቱ፣ እነዚህ እኮ ደክመው አይደለም፣ የሰማዩ አባታችሁ ነው እንደሚያደርጋቸው። እናንተ ይህ ሁሉ እንደሚያስፈልጋችሁ ያውቃል። ምክንያቱም ሰውነት ከመብል ሰውነት ከልብስ፣ ነፍስም ከመብል ይበልጣል አይደለም ያለ? ነፍስም ከመብል ይበልጣል። እናንተ እኮ መብላት መጠጣት ማያስፈልጋት ነፍስ እኮ ሰጥቷችኋል አምላካችሁ። ሰውነታችሁ የሰጣችሁ ሰውነት ደግሞ ከልብስ የሚበልጥ ነው። ስለዚህ አትጨነቁ፣ በዚህ ሁሉ ነገር አትጨነቁ፣ እንደሚያስፈልጋችሁ ያውቃልና አስቀድማችሁ እናንተ የእግዚአብሔርን መንግስቱንና ጽድቁን ሹ፣ ሌላው ሁሉ ይጨመርላችኋል። መልሶ ተመልከቱ፣ ከምድራዊ ሐሳብ ህሊናችንን ከፍ አድርጎ ወደ ሰማያዊው፣ ከጊዜያዊ ወደ ዘላለማዊው፣ ከሚያልፈው ወደማያልፈው የሚያሸጋግር ትምህርት። የትምህርቱ ማዕከል እንደው ሰብሰብ ስናደርገው የትምህርቱ ማዕከል ወይም የትምህርቱ አጠቃላይ መልእክት በዚህ ዙሪያ የነበረ ነውና እንደው የጌታችንን ትምህርት ማሰሪያ ብንፈልግለት በምን እናስረዋለን? እንደው ማሰሪያ ብንፈልግለት በምን እናስረዋለን ካልን አንድ ነው። እውነት ለመናገር በእናንተ ላይ ሊደረግ የማትፈልጉትን በሌላው ላይ አታድርጉ፣ እናንተ ሊደረግላችሁ የምትፈልጉትን ለሌሎች አድርጉ። ይሄ በጣም ከሰዎች ጋር ባለን ህይወት በቃ የመጨረሻው ማሰሪያ ነው። ከእግዚአብሔር ጋር ባለን ህይወት ደግሞ አምላክን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። በቃ እነዚህን ሁለቱን ህግጋት በልቡ ጽላት ላይ የጻፈ ሰው የጌታችን የኢየሱስ ክርስቶስ በዚህ ምድር ሲመላለስ ያስተማረን ትምህርት መልእክቱ ወይም አጠቃላይ የሐዲስ ኪዳን መልእክት ምንድን ነው የሚለውን ለመረዳት ከባድ አይሆንበትም።